በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ለሁላችሁ ይሁን እያልኩ መልካሙን ሁሉ እየተመኘው ዛሬ እንደ አምላካችንና እንደ አባታችን ፈቃድ ክብር ለስሙ ይሁንና ያንኑ ዜና ሥላሴ መጽሐፍ ዜና ሥላሴ ሲባል ምንድነው ዜና ነው የምትሉት? ዜና ሁላችን የምናውቀው ቃል ነው። ዜና በየቀኑ ቢያንስ በቀን አንዴ ሁለቴ ወይም ሶስቴ ልንሰማው እንችላለን። ከጧት እስከ ማታ የዕለቱን ዜና እናሰማችኋለን፣ የምሽቱን ዜና እናሰማችኋለን፣ የ3 ሰዓት ዜና እናሰማለን፣ የ1 ሰዓት ዜና እናሰማለን። ዜና 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 ማለት በጤናማ ትርጉሙ የምስራች ማለት ነው። የምስራች ትክክለኛው ግሱ የምስራች ማለት ነው። ግን አሁን ላይ ዜና ተብሎ የምንሰማው እጅግ ዘግናኝና አሰቃቂ እልቂት፣ መርዶ፣ መጨፋጨፍ፣ መገዳደል እንዴ የአረቡ ዓለም የእነ አሜሪካ የእነ እስራኤል ጦርነት ሁሉ ዜና እየተባለ ነው የሚነበብ። የምስራች ይባላል እንዲህ ወገን ህዝብ እያለቀ ወገን እያለቀ ታይቶ በማይታወቅ አስደናቂ መሳሪያ በአየር ላይ እየተደባደበ ዜና እናሰማችኋለን፣ የምስራች እንነግራችኋለን ይባላል? አይባልም እኮ። እውነት ጋዜጠኞች ለቃላት ደንታቢሶች እንደሆኑ ወይም ደግሞ የቃላት ዕውቀት እንደሌላቸው ዝም ብለው የውሸት ውድድር ተወዳድረው እስራው ውስጥ እንደገቡ የሚያሳይ ነው እንጂ ሙያዬ የሚመለከተው የጥናት ዘርፍ ምንድን ነው? ሳነብ ወይም ደግሞ መግቢያ መውጫ ማጠቃለያ ሳነብ የምጠቀማቸው ቃላቶች ትርጉማቸው ምንድን ነው? መልእክታቸው ምንድን ነው የሚለውን ነገር በፍጹም አያስቡም፣ አይገነዘቡም። በቃ ዜና ዜና ሆኖ ቀረ። ድሮ ምናልባት ጥሩ ወሬ ይሆናል። እንዲህ አይነት ልማት ተከፈተ፣ እንዲህ አይነት የሥራ ዕድል ተፈጠረ፣ ኢትዮጵያ ከነገሌ ሀገር ጋር የሰላም ግንኙነት ፈጠረች፣ ኢትዮጵያ እንደዚህ አይነት ልማት አመጣች፣ ኢትዮጵያ እንደዚህ አይነት ፋብሪካ ከፈተች፣ የሥራ ዕድል እንደዚህ ተፈጠረ፣ ግብርናው እንደዚህ አደገ፣ እንደዚህ ሆነ፣ እንደዚህ ምናምን የሰላም ስምምነት ተደረገ የሚለው ዜና ነበረ። ዜና ነበር። በድሮ ጊዜ ዜና ነበረ። አሁን ግን ምንም አይነት ኢትዮጵያ ከኤርትራ ጋር በሉ፣ ኢትዮጵያ ከሌሎች ጎረቤቶች ሀገር ሱዳን ጋር በሉ፣ ኢትዮጵያ ከግብፅ ጋር በሉ፣ ኢትዮጵያ በቃ ውጥረት ነው። እነ አሜሪካ ውጥረት፣ እነ እስራኤል ውጥረት፣ አረብ ዓለም ውጥረት፣ ድብድብ። በሰላም ተኝቶ የሚያድር አገር የለም። እኔ ሰላም ነኝ፣ ከማንም ጋር ጠብ የለኝም፣ ትንኮሳ የለኝም የሚል ሀገር የለም። እና ሁሉም በስጋት በምጥ ነው ያለ። ታዲያ ያ ሁሉ ሀገር የሰዓቱን ዜና እናሰማለን ይላል፣ የምስራች ይላል። የቱ የምስራች? የቱ ዜና? እና ዜና ማለት ዜና ሥላሴ ሲባል አሁን እንግዲህ የምስራች ወሬ ማለት ነው። ይሄ ዜና ሥላሴ ይባላል። አሁን ይሄ መጽሐፍ እውነት ለመናገር አሁን ዜና ሥላሴ ይባላል። ሥላሴን ያረከሰ፣ ሥላሴን ያዋረደ የክፋት መጽሐፍ፣ የውድቀት መጽሐፍ፣ የሞት መጽሐፍ፣ የኑፋቄ መጽሐፍ፣ ሌላ ስም የለውም። ዜና ሥላሴ ወንጌል ነው። ዜና ሥላሴ መጽሐፍ ቅዱስ ነው። እግዚአብሔር አብ የተናገረበት፣ እግዚአብሔር ወልድ የተናገረበት፣ እግዚአብሔር መንፈስ ቅዱስ የተናገረበት፣ ነቢያት ከእግዚአብሔር ተልከው የተናገሩበት፣ አባቶች ከእግዚአብሔር ተልከው የተናገሩበት፣ ሐዋርያት ከእግዚአብሔር ተልከው የተናገሩበት፣ ዓለምን ዙረው ያስተማሩበት፣ የዘላለም ሕይወት አለ የተባለበት ወንጌል ነው ዜና። ኢየሱስ ክርስቶስ መወለዱን የምስራች ብለው መላእክት የተናገሩት ዜና የኢየሱስ ክርስቶስ መወለድ ነው። ወንጌል ነው ዜና። ሞቱ ነው ዜና እንጂ ይሄ የሞት መጽሐፍ ዜና ተብሎ ርዕስ አይሰጠውም። በጣም የሚገርም ነገር ነውና ዜና ሲባል እባካችሁን ሐሳቡን ተረዱት። ኦርቶዶክሳውያን ወገኖች እባካችሁን እየተቀበርን ነው፣ እየሞትን ነው። አንገት የሚያስደፋ የሚያሸማቅቅ የሞተ ትምህርት እየሰማን ነው። ሊቃውንት ተብዬዎቻችን ማፈሪያዎች፣ ሙትቻዎች ሆነውብናል። በጣም የሚያሳፍር እና እስቲ
እንግዲህ ዜና የተባለውን ጉድ እንስመው። ህዝብ የተቀበረበትን፣ ህዝብ የሞተበትን እና እንግዲህ ይሄ ክፍል 7 ደግሞ የሥላሴ ታምር ነው። ሥላሴ ያደረጉት ታምር። እሺ ወአመሃሎ እግዚ ኢየሱስ ዲበ ዕፀ መስቀል አስተብቆ ፈያታዊ ለእግዚእ ኢየሱስ ወቤሎ ተዘከረን እግዚኦ አመ ትመጽእ በመንግሥትከ። ገጽ 60ኛ ታምር ነው። 60ኛ ታምር ነው። ገጽ 303 በዚህ በዜና ሥላሴ መጽሐፍ ገጽ 303 ነው የሚገኘው። ጌታ ኢየሱስ በመስቀል ላይ ሳለ ፈያታዊ ጌታ ኢየሱስን አቤቱ በመንግስት በመጣ ጊዜ አስበኝ ብሎ ለመነው። ፈያታዊ ማለት ሽፍታው ማለት ነው። ሽፍታው እንግዲህ እኔ አሁን ማብራራት አልችልም። ምንባቡን ልጨርሰው። እናንተ ዝም ብላችሁ ተረጋግታችሁ የማነበውን ረጋ ብዬ ነው የማነበው። ጸጥ ብላችሁ አዳምጡ። ትረካ ነው፣ ግራ የሚያጋባ አይደለም። ምናልባት እንግዲህ ትዝብቱን መጨረሻ ላይ እኔ ትንሽም ጨምረው ይኖረኛል። ወደ ትርክቱ እደግመዋለሁ። የቅድሞን ጌታ ኢየሱስ በመስቀል ላይ ሳለ ፈያታዊ ጌታ ኢየሱስን አቤቱ በመንግስት በመጣ ጊዜ አስበኝ ብሎ ለመነው። ጌታ ኢየሱስን መልሶ ፈያታዊን እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ። ፈያታዊ ሆይ እመነኝ፣ አንተ በመከራ ውስጥ አለህ። አንደበትህም ከአብርሃም ጋር በሕይወት ቦታ የምስጋናን ቃል ይናገራል። እነሆ አንተ በጽኑ ጨለማ ውስጥ ሳለህ ብርሃንህ በሕይወት ስፍራ ወጣ። ከመላእክት ጋር ደስ ይልሃል። ጆሮዎችህ የስድብን ቃል ከሰራዊተ መላእክት ጋር ሰምተዋልና በእኔ አምነህ የቀያፋን ሰራዊትና የአይሁድን ካህናት ስለ አሳፈርሃቸው ደስ አሰኝሃለሁ። በገነት ያለ የክብር አክሊልን አቀዳጅሃለሁ። ፈያታዊ ሆይ እልሃለሁ የብርሃን መክፈቻን እንካ፣ ወደ ተድላ ገነትም ሂድ። የንጉሠ ብርሃን መንገዱንም ጥረግ። በነፋሳት ላይ ተጭነህ ያለ ፍርሃት በነበልባሉ መካከል ባሕረ እሳትን ተሻገር። ለሁሉም ሰራዊተ መላእክት የምስራቹን ንገራቸው። በገነት ውስጥ የሰላም ቃልን ዝራ። በደለኛ አዳምም ወደ ቀደመ ስፍራው እንደተመለሰ ተናገር። ሰራዊተ መላእክትን በጎዳና ብታገኛቸው ከነሱ የተነሳ አትፍራ። እነሱ በመልእክትህ ደስ ይላቸዋልና በክንፎቻቸውም ይሸከሙሃል አለው። ከዚህ በኋላ ጌታችን ለፈያታዊ የሕይወት መጽሐፍን ጻፈለት። ይህ ሁሉ የሚሆነው መስቀል ላይ፣ ሁለቱም መስቀል ላይ ተሰቅለው ነው። መጽሐፉንም በክቡር ደሙ አተማት። ፈያታዊም በጌታችን ደም ታጥቦ ሕይወት አገኘ፣ ብርሃንን ተጎናጸፈ። ፈያታዊ በተቀላቀለ ውሃና ደም ታጥቦ ልጅነትን ለበሰ፣ ጸጋን አገኘ። የገነትን መክፈቻና ያችን ደብዳቤ ይዞ ተቀብሎ ባሕረ እሳትን ተሻገረ። ነበልባሉም አላቃጠለውም። እዚህ ላይ አንድ ነገር ያዙልኝ። አሁን ይሄ ሰውዬ ደመ ማኅተሙን ይዞ ከኢየሱስ ጋር ተሰነባበተ፣ ሄደ። ነገር ግን እነዚህ ሰንበት ሊገባ ነውና የሰዎቹ አስከሬን ወርዶ ይቀበር ተብሎ ወታደሮቹ በመጡ ጊዜ ኢየሱስ ቀድሞ ሙቶ ነው የተገኘው። ሁለቱ ቀድመው አልሞቱም። ስለዚህ ጭናቸው ተሰብሮ ነው የሞተው። የሞቱት ሁለቱ ጭናቸው ተሰብሮ ነው። ምክንያቱም ሰዓት ሲያልፍ የሰንበት ቀን የገባ ስለሆነ ቶሎ መሞትና መቀበር አለባቸው። ከነነፍሳቸው ደግሞ አይቀበሩም። ስለዚህ ኢየሱስ ሲመጡ ሙቶ አገኙት። ሁለቱ ግን እያጣጣሩ ነበርና ጭናቸውን ሰበሯቸው ነው የሚለው። ስለዚህ ወታደሮቹ እስኪመጡ ድረስ ይሄ ወደ ገነት ሄደ የተባለው ሰውዬም በሕይወት ነበረ ማለት ነው። ምን ጊዜ ነው ወደ ገነት የሄደው? ከዚህ ላይ ሳይሞት ከተገኘ በወንጌል ላይ ሳይሞት ነበረ። ኢየሱስ ጋር የተሰነባበተው ምን ጊዜ ነው? ኢየሱስ ሳይሞት ነፍሱ ሳትወጣ መሆን አለበት። ይሄን የተነጋገሩት ደብዳቤ ጽፎ በማኅተም አትሞ በደም ማኅተም አትሞ የሰጠው ኢየሱስ ገና ሳይሞት ነው ማለት ነው።
ስለዚህ ከኢየሱስ ቀድሞ ፈያታዊ ወይም ሽፍታው ሙቷል ማለት ነው። ምክንያቱም ቀድሞ ሂዷል ወደ ገነት። አልተዘበራረቀባችሁም? አስተውላችሁታል? ይህን ነገር ልብ በሉልኝ። ከእሳቱ መካከል በደረሰ ጊዜ መልአኩ አግኝቶ በቁጣ ጠየቀው። ዋው! አንተ ሰው ማን ነህ? ከወዴት መጣህ? ንገረኝ። በእሳቱስ መካከል እንዴት አለፍህ? ነፋሳትስ በነበልባሉ ውስጥ በክንፎቻቸው እንዴት ተሸከሙህ? እንዴትስ አላቃጠልህም? ባሕረ እሳትን እንዴት አለፍህ? ሞገዶቿስ እንዴት አላቃጠሉህም? በባሕረ እሳት ላይ ያጸናህ ማን ነው? ንገረኝ። አንተ ወይ የምታስፈራ ታላቋን ባሕር ስትሻገር እንዴት አልፈራህም? መልአኩ እኮ ነው። እግዚአብሔር በእጆቹ የፈጠረው አዳም አንተ ነህን? በቃ መልአኩ እኮ ግራ ገብቶታል። ማን ነው ይሄ እያለ ነው። አሁን ዝርዝር ገባ። አንተ ገሌ ነህ ማለት እግዚአብሔር በእጆቹ የፈጠረው አዳም አንተ ነህን? ወይስ ትሩፋቱ የበዛ ጻድቁ ሴት አንተ ነህን? ከጥፋት ውሃ የዳነ በንጹህ መስዋዕቱም እግዚአብሔርን ያስደሰተ ኖህ ነህን? ወይስ ሕጉን ጠብቆ የእግዚአብሔር ካህን የተሰኘ መልከ ጼዴቅ ነህ? የአባቶች የብዙዎች አባት አብርሃም ነህ? ወይስ እግዚአብሔር ከሰይፍ ያዳነው ይስሐቅ ነህ? እግዚአብሔር በመሰላል ላይ ሆኖ ፊት ለፊት ያየው ያዕቆብ ነህ? ወይስ ሰይጣንን እንደ አርበኛ ድል የነሳው ዮሴፍ ነህ? በሕዝቡ ፊት ባሕረ ኤርትራን የከፈለ ከእግዚአብሔር ጋር የተነጋገረ ሙሴ ነህን? ወይስ በቀትር ጊዜ ፀሐይን ያቆመ የነዌ ልጅ ኢያሱ ነህን? የእግዚአብሔርን ሰው መሆን በጠልና በጸመር መስሎ የተናገረ ጌዲዮን ነህን? ወይስ ስለ ብፅዓቱ ልጁን ለእግዚአብሔር የሰዋ ዮፍታሔ ነህን? ይህም ሁሉ መልአኩ ያውቃል ማለት ነው። የብሉይ ኪዳን ሰዎችን ጻድቃንን እኮ መልአኩ አወቀ። ግን ይሄ ሰውዬ እንዴት ተሰወረበት? አያችሁ፣ ድራማው ወይም ደግሞ ልቦለድ ድርሰት መሆኑ የሰው ፈጠራ መሆኑ እንዲህ ነው። ይሸወዳል። በትንቢቱ መንክር ብሎ የጠራው ኢሳይያስ ነህን? ወይስ እግዚአብሔርን በሰረገላው ላይ ሆኖ ያየው ሕዝቅኤል ነህን? የአንበሶችን አፍ የዘጋ ነቢዩ ዳንኤል ነህን? ወይስ የእሳቱ ነበልባል ያላቃጠላቸው ሰለስቱ ደቂቅ ነህን? በባህር ላይ የሄደ ስምዖን ጴጥሮስ ነህን? ወይስ በኢየሱስ አጠገብ የተቀመጠ ዮሐንስ ነህን? ወይስ በኢየሱስ ራስ ላይ እጁን የጫነ የዘካርያስ ልጅ ዮሐንስ ነህን? ደካማ ሰው ሆይ ጨክነህ ሳያቃጥልህ ባሕረ እሳትን የተሻገርህ አንተ ማነህ? ንገረኝ አለው። ኮኮኮ ይኸው ሁሉ ዘረዘረለት። ይኸው ሁሉ ሲሆን ግን አላወቀው። ፈያታዊም መልሶ የተወደድህ መልአክ ሆይ እኔ ማን እንደሆንሁ የላከኝም ማን እንደሆነ እነግርሃለሁ። እኔ ወንበዴ ነበርሁ፣ መላ ዘመኔን በመጥፎ ሥራ አሳለፍሁ፣ በሰው ደም ታጠብሁ፣ ለመቀማትና ለመዝረፍ በጎዳና እሸምቅ ነበር። ባለጠጎችን ዘረፏቸው፣ ድሆችንም አሰቃየኋቸው፣ ሽማግሌዎችንና ሕፃናትን ጎልማሶችንም አልራራሁላቸውም፣ ጨርሼ ገደልኋቸው። በሰው ደም እንደ ውሃ እታጠብ ነበር አለው። መልአኩም የፈያታዊን ነገር ሰምቶ ፈጽሞ ተገረመ። ሰራዊተ መላእክትንም ጠራቸውና ፈጥነው ወደ እሱ መጡ። የመላእክት ጋጋታ ጉድ ፈላ። ኑ መላእክት፣ እናንተ የመላእክት ማህበር ኑ አለ፣ ጠራቸው። ፈጥነው ወደ እሱ መጡ። መልአኩም ማህበረ መላእክት ሆይ ኑ ዛሬ ከኔና ከዚህ ሰው ጋር አድንቁ አላቸው። ወደ ፈያታዊ ዙሮ ፈያታዊ ሆይ እንግዲህ ወደ ብሔረ ሕያዋን ምን ልታደርግ መጣህ? ደምን የተቀባህ ወይ ወደኛ በየት በኩል መጣህ? አንተ ሌባ፣ በሀገራችን የምትሰርቀው ምንም የለም። በምድር እንደምትሰርቀው በዚህ በእኛ ሀገር የሚሰረቅ ነገር የለም። ምን ልታደርግ መጣህ? በሀገራችን የምትሰርቀው ምንም የለም። አንተ ነፍሰ ገዳይ፣ መላእክትን ልትገድላቸው አትችልም። የሰዎች አጥፊ ሆይ መላእክትን ልታጠፋቸው አትችልም። አንተ ወራዳ፣ ባሕረ እሳትን እንዴት አለፍህ? በመላእክት መካከልስ ምን ታደርጋለህ? እሳታውያን የሚሆኑ የመላእክት ብርሃን ክንፎቻቸው እንዳያቃጥልህ ተመልሰህ ወደ ሀገር ሂድ።
መሬታዊ ሆይ የገነት ቅጥሯ እሳት እንደሆነ አስተውል። ወደ እሷም መቅረብ አይቻልህም፣ ከቀረብክም ታቃጥልሃለች። ፈያታዊ ሆይ ባሕረ እሳትን ትሻገር ዘንድ ያው ሁሉ የእሳት ባህር ያለፈ ሰውዬ አሁን የገነት ቅጥር እሳት ያቃጥልሃል፣ ይበላል፣ የመላእክት ክንፎቻቸው ያነዳል ምናምን ስንት የእሳት ባህር አልፎ የመጣ ሰውዬ ይሄን ያህል መቀባጠር አሁን ለመላእክት እንደ እውነት አስተውሎት እንደ የመላእክት ማስተዋል እኮ ቀሟቸው። እነዚህ ሰዎች የዚህ መጽሐፍ ደራሲዎች መላእክትን ድንቁርናቸውን እኮ ነው እየገለጡባቸው ያለ፣ አላዋቂነታቸውን እኮ ነው እየገለጡ ያለ። መላእክት ይሄን ያህል አላዋቂዎች ናቸው? ስንት ያውቃሉ? እንዲሁም መላእክት እግዚአብሔር ባለበት ቦታ ሁሉ ይገኛሉ እያሉ እኮ በአንድ ሰሞን ስብከት ጀምረው ነበር። የሳይንስ ቴክኖሎጂ ያመጣው ይሄ ሲስተም ኔትወርክ እንኳን ዩቲዩብ፣ ፌስቡክ ምናምን ይሄ እንኳን አንድ ጊዜ ሲለቀቅ በዚያ ቅጽበት ዓለምን አንድ ጊዜ ያዳርሳል። በዚያ ቅጽበት እግዚአብሔር የፈጠራቸው ቅዱሳን መላእክትማ ከዚያ በራቀና በረቀቀ ሁኔታ በዓለም አንድ ጊዜ ይገኛሉ። ይኸው የሰው የእጅ ስራ እንኳን ይሄን እንዲህ በዓለም አንድ ጊዜ ከሞላ ምን ችግር አለ በማለት ሊከራከሩ ሞክረው ነበር ምድረ ደናቁርት። እና ታዲያ እዚህ ሁሉ ይሄ ሁሉ ድንቁርና እዚህ ላይ ምን አመጣው? አንድ ወንበዴ ሽፍታ ጠፍቷቸው ማነህ ከየት ነህ ክንፎቻችን የገነት እሳትን የገነት አጥር ቅጥር ያቃጥላል የሚሉት ከየት የመጣ ነው እንዴ? ገነት ዙሪያዋ አጥር ቅጥር ቢሆንና የሚያቃጥል ቢሆን አዳም ሾልኮ መግባት ይችል ነበር እንዴ? ኪሩቤልና የምትገለባበት ሰይፍ አይደል በበር ተቀምጦ የነበረ? የሚያቃጥል ከሆነ አዳም ኪሩቤል እዚያ ምን አስቀመጠው? በጣም የሚያሳፍሩ ሰዎች ናቸው። ከዚያ ቀጠለ ምንባቡ። ፈያታዊ መልሶ መልአኩን መልአክ ሆይ ነገሬን ስማኝ፣ በክፉ ስራ ሁሉ በኖርሁ ነበር። ነገር ግን ምሕረት ከጥፋት ወደ ሕይወት መለሰችኝ፣ ከበደሌም ሁሉ አነጻኝ። መላ ዘመኔን በበደልና ነፍስ በማጥፋት አሳለፉ። በመጨረሻው ሰዓት ምሕረት ወደ ሕይወት መራችኝ እንጂ አለው። መልአክ ሆይ ነገሬን ስማኝ፣ እነሆ የፈጠረህ ሰማያዊ ንጉሥ ሕይወትን ያደለኝ እሱ ነው። በእሱ በአመንሁ ጊዜ ወደ ሕይወት ሀገር ብሔረ ሕያዋን እንድገባ የምሕረትን በር ከፍቶልኛልና። መልአክ ሆይ በኃጢአተኛ መመለስ ደስ ሊልህ ይገባል። ፈጣሪህ እንደኔ ያለ ኃጢአተኛ ወደ እሱ ሲመለስ ደስ ይለዋልና። ዳግመኛም ሁሉም መላእክት በአንድ ኃጢአተኛ መመለስ ደስ ይላቸዋልና። መልአኩም መልሶ ፈያታዊን መንገዱን ይጠርግ ዘንድ ከባለሟሎቹ አንዱን ለምን አላከም? የብዙዎቹን አባት አብርሃምን ትቶ አንተን ለምን ላከ? ሙሴን፣ የነዌ ልጅ ኢያሱን፣ ኤልያስን፣ ደቀ መዝሙሩን ኤልሳን እንዴት አላከም? መጀመሪያ እነዚህ መላክ ነበረባቸው። አንተ ወንበዴ፣ በሰው ደም እጅን የነከርህ እንዴት ቀድመህ የሰማይን መንገድ ልትከፍት ሪባኑን ልትቀድ እንዴት ተገባህ? መጀመሪያ እግዚአብሔር ለምን እነሱን አላከም ብሎ ደግሞ ሞገተ መልአኩ። እነዚህ ሙታንን ያስነሱ መንፈሳውያን ነቢያት ናቸው። አንተን ግን ላከ። ልደቱን፣ ሕማሙን፣ ሞቱን፣ ትንሣኤውን ወደ ሰማይ ማድረጉን የተነበየ ነቢዩ ዳዊትን ለምን አላከም? እግዚአብሔርን በሰረገላው ላይ ሆኖ ያየው ነቢዩ ሕዝቅኤልን እንዴት አላከም? የቀን ጻዕሯን ጋዕሯን የፀሐይን ሐሩር የታገሱ በትንቢታቸው እንደ ነጋሪት አሰምቶ የተናገሩ መጽሐፍ አስቀድሞ የመሰከረላቸው እነሱን ትቶ አንተን ላከ። ጻድቁ አቤል ቸርነቱ የበዛ ሴት የመረጠው ነው። ወዳጁ አብርሃም ባለሟሉ ይስሐቅ የመረጠው እስራኤል ወዴት አሉ? መንግሥተ ሰማያት የሚገባቸው እነዚህን ደጋጎች ትቶ መንገዱን እንድትጠርግ ደም የተቀባ አንተን ላከ አለው። ፈያታዊ መልሶ መልአኩን መንፈሳዊ ሆይ ነገሬን ስማኝ፣ መላእክት ስለተከራከሩ አይደለም፣ ነገር ግን ወደ ገነት የላከኝ ጌታህ ነው። ምሕረት ከወደቅኩበት አንስቶኛልና የጠራሃቸውን ጻድቃን ትቶ እኔን ላከኝ። እነዚህ ደጋጉ ከጌታ ጋር በታላቅ ክብር ይመጣሉና እኔን ግን በመስቀል ላይ ሳለ ወደ ገነት ላከኝ። እንግዲያው ይሄ ሽፍታ እኮ ነው ከመላኩ አሁን የተሻለ ስነ ምግባር ይዞ የተገኘው ከመላኩ ይልቅ ይሄ ሽፍታ ነው። መላኩ በጣም ተንቀለቀለ፣ ምሕረት አጣ እና በተረጋጋ መንፈስ ነው የሚያነጋግረው። ከዚያስ በሽተኞች ባለመድኃኒትን ይፈልጋሉ እንጂ መድኃኒት የሚፈልጉ ጤነኞች አይደሉም። እኔን ይቅር ብሎ አስቀድሞ ወደ ገነት ላከኝ።
ከአንዲት ሰዓት በቀር አንድ ቀን አላገለገልሁም። የእግዚአብሔር መልአክ ወይ አሁንም የእግዚአብሔርን ቃል ስማ። የእሳቱን ቁልፍ መክፈቻ እንካ ተቀበል። ጌታ ንጉሥ በመስቀል ላይ ሳለ የገነትን መክፈቻ ሰጥቶ ልኮኛልና አለው። መልአኩም መልሶ ፈያታዊ ሆይ እልሃለሁ ጌታ እስከሚመጣ ድረስ ወደ ገነት አትገባም። ነችና ጭራሽ ይሄን ያህል መደናበር፣ ይሄን ያህል መደናቆር፣ ይሄን ያህል ማመፅ። መልአኩ እኮ ተጃጃለ። መልአኩ እኮ በጣም ሞኝ ሆነ። እውነቴን ነው። የአንድ ባለስልጣን ጥበቃ፣ የአንድ ግቢ እዚህ ምድር ላይ የአንድ ባለስልጣን ቤት ጠባቂ እንኳን እንደዚህ ግትር አይሆንም። መልአኩም መልሶ ፈያታዊ ሆይ እልሃለሁ ጌታ እስኪመጣ ድረስ ወደ ገነት አትገባም። ወደ እሱም እስካመለክት ድረስ ይህችን ጸጋ አታያትም አለ። የአዳም ጌታ መጥቶ እስከሚከፍተው ድረስ አዳም የዘጋውን በር አልከፍትልህም። ፈያታዊ ሆይ መላእክትስ እንኳ ክብሩን ሊያዩት አይችሉም። ደም የተቀባኸውን አንተን ይልክሃልን አለው። ፈያታዊ መልሶ መልአኩን ሰማይ ሲታወክ ምድርም ጸጥ ስትል ወልደ እግዚአብሔር በመስቀል ላይ ሳለ በጌታ አመንሁ። ባመሰገንሁትም ጊዜ ፍጥረቱ ሁሉ አደነቁ፣ ተገረሙ። ይህንም ደብዳቤ ጽፎ አንተ ሆይ እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር እንድትኖር እመነኛ ነኝ። የሰማይ መላእክትም በእኔ ደስ አላቸው። ጌታ መከራ ሲቀበል ከእኔ ብቻ በቀር በዚያ ከመናን ማንም አልነበረም። ፍጥረቱ ሁሉ ጸጥ ባለ ጊዜ የሰማይ ሰራዊትም ፈርተው ፊታቸውን በጋረዱ ጊዜ ገብርኤልም ራሱን ዘንበል ባደረገ ጊዜ ሚካኤልም ወደ እሱ ሲመለከት በራሱም ላይ የሾህ አክሊል በደፉ ጊዜ ሰራዊተ መላእክትን በድንጋጤ ሲቆሙ ሐዋርያት ፈርተው ተሸሸጉ። እናቱ እመቤታችንም ከሩቅ ቁማ ታለቅስ ነበር። የካህዲያኑን ጩኸት እንደ ባህር ሞገድ ይሰማ ነበር። ቀኑን ጨለማ ዋጠው። የቀያፋም ሰራዊት ፈጥነው ሸሹ። ከዚህ ሁሉ ጋር እኔ ብቻዬን በሃይማኖት ጸንቼ እግዚአብሔርን አመሰገንሁት እንጂ ዝም አላልሁም። መስቀል ላይ ሆነህ የት ትሄዳለህ? የጭንቅ ጸሎት የጭንቅ እምነት እኮ ነው። ህዝቡም አሰምተው የስድብ ቃል ይናገሩ ነበር። እኔ ግን የእግዚአብሔር በጉ በመስቀል ላይ በተሰቀለ ጊዜ የክብር ባለቤት እሱን አመሰገንሁት። የቀያፋም ሰራዊት ይዘብቱበት ነበር። ያን ጊዜ አንተ ወዴት ነበርህ? መልአኩን ነው። ያን ጊዜ አንተ ወዴት ነበርህ? ሁሉም መላእክት ፍጥረቱ ሁሉ ዝም ባሉ ጊዜ ዓለሙን ጨለማ በዋጠው ጊዜ ያን ጊዜ ወዴት ነበርህ? ኃይልህን በእኔ ላይ ታሳያለህን? ጌታችሁን ሲቸነክሩት ለምን ዝም አላችሁ? በጥፊ ሲመቱት እንዴት አልተናገራችሁም? በፊቱ እንትፍ ሲሉበት ከሱ ለምን ሸሻችሁ? ለምን ተለያችሁ? ራስህን አድን ባሉት ጊዜ ለምን ደነገጣችሁ? ከሱ ጋር የነበረ የሐዋርያት አለቃ ስምዖን እንደማያውቀው ምሎ ካደ። አምኖ በግምጃ ቤቱ ላይ የሾመው ይሁዳም ገንዘቡን ተቀብሎ አስያዘው። በራት ጊዜ ባጠገቡ የተቀመጠ ዮሐንስ በመከራው ከሱ ጋር አልተለየም። በ5 እንጀራ በ2 ዓሣ 5,000 ሕዝብ በምድረ በዳ በመገበ ጊዜ እኔ ብቻ ከሱ ጋር አልነበርኩም። ውሃውን የወይን ጠጅ ባደረገ ጊዜ ከሱ ጋር አልጠጣሁም። ባህሩን ነፋሱን በገሰጸ ጊዜ በታዘዙለትም ጊዜ ከሱ ጋር አልነበርኩም። ከ4 ቀን በኋላ አልዓዛርን ባስነሳ ጊዜ ክፉዎችም ለቄሳር ግብር በጠየቁ ጊዜ አብሬ አልነበርኩም። ክፉዎች አጋንንትን ከሰዎች ሲያስወጣ አላየሁም። ምን ድንቅ ታምራት አላየሁም። ነገር ግን በመስቀል ላይ አይቼ አመንሁበት እንጂ። በእህቱም ድንግልና ተጸንሶ በእህቱም ድንግልና ሲወለድ አላየሁትም። በጎል እንደ ሕፃን በጨርቅ ሲጠቀለል አላየሁም። ሰብአ ሰገል ወርቅ ሲገብሩለት አላየሁም። ዳግመኛም የኢየሱስ ክርስቶስ መልክ በደብረ ታቦር ሲለወጥ ጌትነቱን ለደቀ መዛሙርቱ ሲገልጥ አላየሁም። የአብ ቃል ከሰማይ የምወደው ለተዋሕዶ የመረጡት ልጄ ይህ ነው ባለ ጊዜ አልሰማሁም። በስምዖን ቤት ሳለ የኃጢአተኛዋን ሴት ኃጢአቷን ይቅር ሲልላት ከእሱ ጋር አልነበርሁም። የኢያኢሮስን ልጅ ከሞት ባዳናት ጊዜ ከእሱ ጋር አልነበርሁም። መጻጉዕን አስነስቶ አልጋህን ተሸክመው ወደ ቤት ሂድ ሲለው አላየሁም። ደንቆሮችን እንዲሰሙ ዲዳዎችን እንዲናገሩ ባደረጋቸው ጊዜ ከእሱ ጋር አልነበርሁም። ነገር ግን ሰምቼ አመሰገንሁት እንጂ ከእሱ ጋር የነበርሁ በመስቀል ላይ ተሰቅሎ ሳለ ነው። አይሁድ ልብሶቹን በተካፈሉ ጊዜ በቀሚሱ ላይ ዕጣ በተጣጣሉ ጊዜ ከሱ ጋር አልነበርሁም። ደቀ መዛሙርቱ ከሩቅ ቆመው ባይ እንዴ ምንድነው ይሄ ሽፍታም ዘባረቀ
ልብሱን አውልቀው ሲጣጣሉ ኢየሱስ በመስቀል ላይ ሳለ አብሮ ተሰቅሎ ነበር አይደል እንዴ? ጓደኛው ሲሳደብ እሱ ግን እኛ በበደላችን የተሰቀልነው ይገባናል፣ በመጣ ጊዜ አስበኝ እባክህን እያለ ሲናገር የነበረ ልብሱን እነሱ ታች እየተካፈሉ በነበረበት ጊዜ አይደል እንዴ? በዚህ ጊዜ አልነበርኩም ይላል እንዴ? እንደው የዚህ መጽሐፍ ጸሐፊዎች እኮ ምኑን ከምኑ እንደሚያገጣጥሙት እግዚአብሔር ይወቅላቸው። መላእክትም ከመፍራታቸው የተነሳ ዝም ሲሉ ያን ጊዜ አየሁት። ጎኑ በጦር ሲወጋ ጦሯን በከበረ ደሙ በተቀባች ጊዜ ዓለሙን ሁሉ ጨለማ በዋጠው ጊዜ በመፍራት በመንቀጥቀጥ በዚህ ሁሉ መከራ ወልድን አየሁት። መልአክ ሆይ እነግርሃለሁ፣ እኔ ዝም አላልኩም። ያን ጊዜ በመንግስቱ ሲመጣ እንዲያስበኝ ወደ እሱ ጩኼ ለመንኩት። ወዲያው ልመናዬን ተቀብሎ ወደ አንተ ላከኝ። አሁንም ደብዳቤውን እንካ፣ ገልጠህ አንብበው። ዋው! የታላቁን ንጉሥ ማኅተም ተመልከት። መልአክ ሆይ የእሳቱን መዝጊያ የምትከፍትበት የእሳት መክፈቻ እንካ አለው። ለካ ደጅ ነው ቁሞ የሚኖረው መልአኩ ራሱ። አሁን መክፈቻ ተሰጠው። መልአኩም በጌታችን ደም የታተመች ይህችን ደብዳቤ ባየ ጊዜ በፊቱ ሰግዶ ሳመው። መልአኩ ሰገደለት ለዚህ ሰውዬ። ልብ በሉልኝ፣ መልአኩ ለዚህ ሰውዬ ለሽፍታው ሰገደ። ኧረ በለው! በፊቱ ሰግዶ ሳመው፣ በረቂቅ ክንፎቹም ጋረደው። ፈያታዊውንም መሬታዊ ሆይ በጌታ ትእዛዝ መጥተሃልና ሰላምታ ይገባሃል። ወደ መንፈሳውያን መኖሪያ ገብተህ ተደሰት። ከእሷ አባትህ አዳም ወደ ወጣባት የተድላ ገነት ግባ። ገነት ገብተህ ከሰራዊት መላእክት ጋር ተቆጠር። ፈያታዊ ሆይ ገብተህ ከቁስል ተፈወስ። ወደ ገነት ነው እንዴ ሰው ሁሉ እየሄደ የሚገባው? አሁን ገነት መግቢያችን ናት እንዴ? ሰው የእግዚአብሔርን መንግስት ነው የሚወርስ እንጂ ገነት የሚባል ቦታ የለም። ገነት አዳም የነበረባት የወጣባት የምድር አካል ናት። አሁን ገነት ትኑር አትኑር ማንም የሚያውቅ የለም። የሞቱ ሰዎች የሚገቡባት ገነት የለችም። ወደ እግዚአብሔር መንግስት ነው የሚገቡት። የእግዚአብሔር መንግስት ደግሞ ከዚህ ወይም ከዚያ የሚሏት አይደለችም። አንተ በእግዚአብሔር መንግስት ውስጥ ስትሆን ቦታ አይደለም የሚያስፈልግህ። የሆነ የተከለለ የሆነ የአትክልት ስፍራ አይደለም የሚያስፈልግህ። የትም ሁን የትም አንተ የክርስቶስ ስትሆንና ስትሞት በሕያው አምላክ መንግስት ውስጥ ነው የምትታቀፈው። ያኔ ሰማያዊ ዓለም ውስጥ ነው የምትገባው። ያኔ በሕያዋን ዓለም ውስጥ ነው የምትቀላቀለው። መላእክት እኮ አሁን እኮ ይሄ መልአክ እኮ ግባ ወደ ገነት፣ አዳም ወደ አጣት ገነት ግባ፣ ከመላእክት ጋር ተቆጠር ብሎ መላእክት የሚኖሩባት ገነት፣ ሰዎች ሲሞቱ የሚገቡባት ገነት አደረጋት እኮ። በጣም የሚያሳፍር እኮ ነገር ነው። በጣም ጉድ እኮ ነው። እነሆ የሰማይና የምድር ወገኖች ስላንተ ይዘምራሉ በለው። ጭራሽ ስላንተ ይዘምራሉ። በዚህ ዓለም ወንበዴ የሆነህ ኑረህ በመጨረሻዋ ቀን የመንግስተ ሰማያት ባለቤት ሆነሃልና። በዚህ ዓለም ደም አፍሳሽ ነፍሰ ገዳይ ነበርህ። በመጨረሻዋ ቀን ግን ለዚህ ጸጋ በቃ። ፈያታዊ ሆይ የላከ ንጉሥ ወዴት ቀረ? ከዚያ ምን ያደርጋል? መላእክት ምንም እንደማያውቁ ጌታ ከዚህ ተሰቅሎ እያለ እዚህ መከራ እየተቀበለ እንዳለ ምንም እንደማያውቁ የት እንዳለ ምንም እንደማያውቁ ተረዱልኝ። በራሷ በቤተ ክርስቲያኒቱ መጽሐፍ ለምን ቀረ? ወዴት ቀረ? ከዚያ ምን ያደርጋል? መምጣቱስ እንዴት ዘገየ? ሊፈልገው ከልዑል ዙፋኑ የመጣው አዳምን እንኳ አድኖታል አለው። ፈያታይም መልሶ መልአኩን ንጉሥ ክርስቶስ ሲኦልን ሊያፈርስና በዚያ የተጋዙትን ሊያወጣ ወደ መቃብር ሄዶ በሙታንም ላይ ታላቅ ስልጣን አለው። እሱ ሲኦልን ያፈርሳታልና። እነሆ ንጉሥ ክርስቶስ የተጋዙትን ሊያወጣ ወደ ሲኦል ገባ። ለአዳም የሕይወት ልብስ ስላዘጋጀለት እርቃኑን ሊሰውርና ጠላት ዲያብሎስ ከሰራለት የሞት ቤት ያወጣው ዘንድ ሄደ። ንጉሥ ክርስቶስ ወደ ሙታን ሰፈር ገባ። ስለ ዳኑም አመሰገኑት። እነሱ ዝናመ ምሕረት ክርስቶስን ተስፋ አድርገው ይኖሩ ነበርና። መላእክት ሆይ ወደ ሲኦል ልትወርዱና በዚያ ኃይላችሁን ልታሳዩ ይገባችኋል።
ገብርኤል ሆይ ቅድስት ማርያምን አስቀድመህ እንዳበሰርካት በዚያ እንደ ሰው ሲገባ ጌታህን ታየው ዘንድ ቀድመህ ወደ ሲኦል ልትወርድ ይገባሃል። ሚካኤል አንተም አይዞህ በርታ። የመላእክት ሐዋርያ ሆኖ ቁጭ ያለ ይሄ ሰውዬ ለመላእክት መጸናናት የመላእክት ሰባኪ መምህር ሆነ። ሚካኤል አንተም አይዞህ በርታ፣ ለእስራኤል ኃይልህን እንደገለጥክና በባህር መካከል እንዳሻገርካቸው በኃይልህ በረህ ወደ ጌታ ሂድ። ሰራዊተ መላእክት ሁላችሁ በዝማሬ በምስጋና ወርዳችሁ ጌታችሁን ተቀበሉት። በሲኦል ውስጥ ብቻውን ሊሆን አይገባም። እንግዲህ ፈላ እንግዲህ በምስጋናና በእልልታ በዝማሬና በውዳሴ ተቀበሉት። በመስቀል ላይ ሳለ ብትለዩት በሲኦል ውስጥ ከሱ ልትርቁ አይገባም ማለት ነው። መልአኩም መልሶ ፈያታይን አንተ ደካማ ዝም በል። አሁን ተቆጣ። እንዴ ጭቅጭቅ ተፈጠረ። ይሄ ፈያታዊም አበዛው። እንዴ መልአኩን በጣም ሞራላቸውን የሚነካ ነገር ነው እየተናገረ ያለው። አሁን መልአኩ አንተ ደካማ አለው። ዝም በል። መልአኩም መልሶ ፈያታይን አንተ ደካማ ዝም በል፣ ሞት በሱ ላይ ስልጣን የለውምና ፈቃዱ ባይሆን ኑሮ የሲኦል በሮች ባልቻሉትም ነበር። ጭላት አንበሳን ሊያድነው ይችላልን? ደካማው ዝንጀሮስ ኃይለኛውን ነብር ሊነጥቀው እንዴት ይችላል? ድል መንሳት ለጌታ ብቻ ነውና። ድንቅ ድንቅ ታምራትን ያደረገ ሙታንንም ያስነሳ ገብርኤል አይደለም? የኢያኢሮስን ልጅ ከሞት ያዳናት ሚካኤል አይደለም? ከመላእክትም ወገን ለድህነታችን ማየገወን የመገበን ያፈሰሰ ማየገወን ደመገቦን ያፈሰሰ የለም። ኧረ ጉድ ስሙልኝ! ኧረ ይህን ነገር አስተውሉት። መልአኩ ነው እየተናገረ ያለ። መልአኩም መልሶ ከሚለው ነው የሚጀምርላችሁ። መልአኩም መልሶ ፈያታዊን አንተ ደካማ ዝም በል፣ ሞት በሱ ላይ ስልጣን የለውምና ፈቃዱ ባይሆን ኑሮ የሲኦል በሮች ባልቻሉትም ነበር። ጭላት አንበሳ ሊያድነው ይቅርታ፣ ቅድም ሊያድነው ብዬ ከሆነ ስህተት ነው። ጭላት አንበሳ ሊያድነው ይችላልን? ደካማው ዝንጀሮስ ኃይለኛውን ነብር ሊነጥቀው እንዴት ይችላል? ድል መንሳት ለጌታ ብቻ ነውና። መልአኩ ነው ይሄን የሚናገር። ልብ በሉ፣ መልአኩ ነው። ድንቅ ድንቅ ታምራትን ያደረገ ሙታንን የሚያስነሳ ገብርኤል አይደለም። እርፍ። አዎ የገብርኤል ስልጣን አይደለም እያለን ነው። የኢያኢሮስን ልጅ ከሞት ያዳናት ሚካኤል አይደለም? ከመላእክትም ወገን ለድህነታችን ማየገወን ደመገወን ያፈሰሰ ለድህነታችን። ለመላእክት ድህነት ክርስቶስ ደሙን አፍስሷል እንዴ? ለድህነታችን ማየገወን ያፈሰሰ ከመላእክት ማንም የለም እያለ እኮ ነው መልአኩ። ክርስቶስ ለመላእክት ሞቷል። ጉድ በሉልኝ፣ ጉድ በሉልኝ። ይሄ ወራዳ መጽሐፍ ተገኘ። አገኘሁት ይሄን ወራዳ መጽሐፍ። አያችሁ፣ መልአኩ እኮ ነው። ከመላእክትም ወገን ለድህነታችን ማየገወን የጎን ደም ማለት ነው። ከጎን የፈሰሰ ደም። ለኛ ከጎኑ ደም ያፈሰሰ መልአክ የለም ለድህነታችን። ነገር ግን አዳምንና ልጆቹን ለማዳን ከቅድስት ድንግል ማርያም በነሳው ሥጋ ወልድ ይህን መከራ ተቀበለ። ሞትን እስኪያስፈርዱበት ድረስ በሱ ላይ አይሁድ እንዲነሱ ወልድ ሰይጣንን ሸነገለው። ሰይጣንን በመለኮቱ ተዋግቶት ቢሆን ባልተደነቀም ነበርና፣ ነገር ግን ከሱ ዘንድ ድል በተነሳ በዚህ ሥጋ ድል ይነሳው ዘንድ ወደደ እንጂ። ፈያታዊ ሆይ ክብር ይገባሃል። ቅድም ደካማ ዝም በል አለው። አሁን ደግሞ ፈያታዊ ሆይ ክብር ይገባሃል። እነሆ የንጉሥን ቃል ሰምተን ለመልእክቱ እጅ ነስተናልና ለሱም እንታዘዛለን አለው።
ከዚህም በኋላ መልአኩ የእሳት ጦር አንስቶ የገነትን በር አንኳኳ። በሮችም ተከፈቱ። ፈያታዊንም አባትህ አዳም ወደ ወጣባት ወደ ሕይወት ገነት ወደ ሕይወት ሀገር ገብተህ ከመላእክት ጋር ተደሰት፣ የክብር ባለቤት ሊያድንህ መጥቷልና። ደሙንም አፍስሶ አባቱን አገለገለው፣ በእኛና በእናንተ መካከል የነበረ የጥል ግድግዳን አፈረሳለሁ። አቤት የንባብ መርዘሙ! ውሸት ሲረዝም ፈያታዊም መልሶ መልአኩን ከእንግዲህስ ወዲህ ወደ ሀገርህ ተመልሰህ ወደ ተግባርህ ግባ። አይ ፈያታዊ ደግሞ መልስ ሰጠ ለመልአኩ። አሁን መልአኩ ገነትን አንኳኩቶ ይሄን ሽፍታ ወንበዴ ወደ ገነት አስገባ። ግባ እንግዲህ አለው። ከዚህ በኋላ መልአኩ ተልኮውን ጨረሰ ማለት ነው። ታዲያ ፈያታዊ ምን አለ? ሽፍታው ፈያታዊም መልሶ መልአኩን ከእንግዲህስ ወዲህ ወደ ሀገርህ ተመልሰህ ወደ ተግባርህ ግባ፣ ሂድ ወደ ስራህ። እኛ ወደ ሀገራችን ተመልሰናልና በቀደመ ርስታችን እንድንኖር ተዘጋጅተናል። በሱም ፈጽሞ ደስ ይለናል። ትከሻህን ያቆሰለ ሰማያዊ ቀንበር አለበት። ስለዚህ የገነት ጠባቂዋ ልትሆን ትወዳለህን? እኔ እኮ እየደነገጥሁ ነው። እውነት ነው አይደለም እያልሁ ነው እኮ ቆም ብዬ ማዳመጥ። ጎበዝ ምን አለው መሰላችሁ? ይሄ ሽፍታው መልአኩን እኛ አሁን ተዘጋጅተናል፣ እንድንኖር ተዘጋጅተናል፣ ሂድ ወደ ስራ አለው። በሱም ፈጽሞ ደስ ይለናል። ትከሻህን ያቆሰለ ሰማያዊ ቀንበር አለበት። ስለዚህ የገነት ጠባቂዋ ልትሆን ትወዳለህን? ትከሻህን ያቆሰለ ቀንበር፣ ያ ሰይፍ ይዞ አይደል የኖረ ገነትን ሲጠብቅ? ትከሻው ያን ሰይፍ ተሸክሞ በመኖር ትከሻው ቆስሏል መልአኩ። አሁን ተገላገለ፣ ረፍ እያለው እኮ ነው። ትከሻህን ያቆሰለ ሰማያዊ ቀንበር አለበት። ስለዚህ የገነት ጠባቂዋ ልትሆን ትወዳለህን? በኃጢአታችን ምክንያት ነው እንጂ እንደዚህ አልነበረም። ለእኛ እረፍት የለንም አልነበረንም። ከዚህ በኋላ ወደ ሀገርህ ግባ። አሁን ትከሻህን ያቆሰለ ሰይፍም ከላይ ላይ አንሳ። አሁን መጠበቅ ቀርቷል። ወደ ስራ እንግዲህ የቀደመው ስራው ምስጋና ይሁን ምን ይሁን አላውቅም። ወደዚያ ሂድ ማለቱ ነው መሰለኝ። ከዚህ በኋላ ወደ ሀገርህ ግባ። ገነትን ከምትጠብቅ ይሻልሃል። ገነትን ከምትጠብቅ ይሻልሃል። ከእንግዲህ ገነትን እንድትጠብቅ ያዘዘ ይህ ቃል እንደሆነ አስብ። ደብዳቤውን የጻፈልኝ እሱ ነው። ይህን ያደለኝ ፈጣሪ ቡሩክ ነው አለው። ይቅርታቸው ቸርነታቸው ከኛ ጋር ለዘላለሙ ይኑር። ሥላሴ ያደረጉት ታምር ነው ይሄ ማለት ነው። እግዚኦ በሉ፣ እግዚኦ በሉ፣ እግዚኦ በሉ። የተወደዳችሁ ወገኖች አብ ወልድ መንፈስ ቅዱስ ያደረጉት ታምር፣ ሥላሴ የሰሩት ድራማ ደራሲዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት፣ ተዋንያን አብ ወልድ መንፈስ ቅዱስ፣ ዋናው ተዋናይ ሽፍተው ወንበዴ፣ ሌሎች ረዳት ተዋንያን እንግዲህ እና አብነ ወልድና መንፈስ ቅዱስ ናቸው። ይሄ ጠባቂ ገነት ጠባቂ መልአክ አለ፣ ሌሎችም መላእክት አሉ። እንግዲህ የሆሊውድ ፊልም ነው የሚመስለው። መላእክት የተደናቆሩበት፣ ግራ የተጋቡበት፣ ኢየሱስ ክርስቶስን ሐሰተኛ መድኃኒት ያደረገ ደብዳቤ ጽፎ መስቀል ላይ ደብዳቤ ጽፎ በደሙ ነው እንግዲህ ሌላ ቀለም ምናምን የለም። በደሙ እንግዲህ በምን ብዕር እንደጻፈ በጣቱ ይሆናል እየነከረ እንደዚህ የጻፈለት ቀባ አድርጎ በደሙ ደብዳቤዋን ጠቀለል አሸገና እንካ የእሳት ባህርን ተሻገር፣ መልአክ እንኳን ቢያገኝ እንዳያስፈራህ፣ በቃ ፍርሃትን ካንተ አስወጥቼ ጥያለሁ፣ ጀግና ጨካኝ ሆነ ሂድ አለው። እንግዲህ ስንሄድ ሰው ሞቶ ሲሄድ ለካ የእሳት ባህር አለ ማለት ነው ትላለች ኦርቶዶክስም። የእሳት ባህር አለ እና
መልአከ ሞት ይዞን ሲሄድ የእሳት ባህር ላይ እንደርሳለን። እዚያ የእሳት ባህር ላይ ስንደርስ ቀጭን ክር የማትበጠስ ጠንካራ ቀጭን ክር ከዚህ እስከ ወዲያ ድረስ ተወጥራ ተዘርግታለች በእሳቱ መሃል። እንግዲህ መልአኩ ሂጂ አንቺ ነፍስ ይላል። ይቺ ነፍስ ጻድቅ ከሆነች ቀጥታ ትሻገራለች። እንዲህ ማለት የለም። ብላ ተራምዳ ተሻግራ ገነት ትገባለች። ከተሻገረች ደስታል። ኃጢአተኛ ከሆነች ግን ተወለጋግዳ እንዲና እንዲህ ብላ ወይ ወደዚህ ትወድቃለች። ሲኦል ገብታ ቀረች ማለት ነው። እንደዚያ ብላ ትሰብካለች ኦርቶዶክስ። የእሳት ባህር አለ እና እዚያ ውስጥ የገባች ነፍስ ተቃጠልኩ ነደድኩ ስትል ከዚህ ዓለም በረዶ 7 እጅ የሚቀዘቅዝ ደግሞ ቀዝቃዛ ውሃ ውስጥ ይከቷታል። ቆረጠመኝ በላኝ ስትል ደግሞ ከዚያ አውጥተው ደግሞ ከሳቱ በላይ ተቃጠልኩ ስትል ከዚያ እንደዚያ እያደረጉ እድሜ ልኳን ያኖሯታል ብለው ይሰብኩና ወዮላችሁ የተክልዬን ዝክር ልትዘክሩ አሻሮ ስትቆሉ አሻሮ ያረረብሽ ሴት ወዮልሽ፣ እንትኑ ጠለው የተበላሸብሽ ሴት ወዮልሽ፣ እንትን የሆነብሽ ወዮልሽ፣ ይሄ ወጥ ስትሰሪ በርበሬው ምናምኑ ሲተቆላይ እንደዚህ የሆነብሽ ወዮልሽ። እነዚህ ሙተን ተነሳን የሚሉ ባይታውያን በሰማይ ይሄን አይተን መጠናል። ሲኦል ገብተው ሲቃጠሉ ያየናቸው ሰዎች አሉ። እነማን ናቸው ብለን ስንጠይቅ እነዚህ የሥላሴን ዝክር ሲዘክሩ አሻሮ ያሳረሩ ናቸው ተብሎ፣ የማርያምን ዝክር ያበላሹ ናቸው ተብሎ ወዮላችሁ እየተባለ ትምህርት ይሰጣል። እንግዲህ አንዱ የፈጠራ መጽሐፍ ይሄ ነው። ይሄ ሙትቻ መጽሐፍ እና እንግዲህ ፈያታዊም ይሄ ዜማን ይሄ ደመ ማኅተም ተደርጎለት ምንም እንዳያስፈራ ሂድ ተብሏል። አሁን እሱ በልበ ሙሉነት እያቀራራም ይሁን እየፎከረ ሄደ ተሻገረ። እዚያ መላእክት ከጣባቂ መልአክ ካለበት ቦታ ሲደርስ ከመልአኩ ጋር ተፋጠጠ ማለት ነው። ማነህ አንተ? ማነህ? ከየት ነህ? ምንድን ነህ? እኔ እጄን በሰው ደም ነክሬ የኖርኩ ወንበዴ ነኝ አለው። ገልጦ ቢነግረው ምን አለ? ከወዲሁ ቢገላገሉ ነገረኛ ይውላችሁ። እንዲሁ አሁን እውነት እንዲሁ በሰማይ አሁን እንዲህ አይነት ድብብቆሽ አለ። ደበቀው። ያችን ደብዳቤም እንዲህ አድርጎ ይዞ እና እጄን በሰው ደም ነክረህ የኖርህ አንተ እና አብርሃም እና ይስሐቅ ስንት ቅዱሳን ደጋግ አባቶች ያልገቡባትን አንተ ልትገባባት ነው? እነንትና ብሎ ዘረዘረለት እኮ መልአኩ እኮ የኦሪትን የብሉይ ኪዳንን ቅዱሳን እኮ እንዳለ ዘረዘረለት። መልአኩ ይህን ያህል ያውቃል ማለት ነው። ይህን ያህል ካወቀ ግን የዚህን ሰውዬ ማንነት እንዴት ማወቅ ተሳነው? ነው እግዚአብሔር እንደው ደብቆበት ነው ሆል ብሎ ለድራማው? የሥላሴ ታምር ስለሆነ ሥላሴ ታምር እየሰሩ ነው ማለት ነው። በዚህ ውስጥ መልአኩ ቢጨንቀው መላቅጡ ቢጠፋው ማይበረ መላእክቱን ሁሉ ጠራቸው፣ ኑልኝ አላቸው። ማን እንደሆነ ልረዳው ያልቻልኩት ሰው ግራ ጋብቶኛል። ከዚያ ጠየቁት። እነሱ ተሰብስበው የት ነበራችሁ እናንተ አላቸው። ሐዋርያዊ አገልግሎት ጀመረ፣ ምስክርነት ጀመረ። ይህን እንግዲህ ደጋግማችሁ መስማት ትችላላችሁ። ክፍል 7 ነው ወገኖቼ። እንግዲህ ደግሞ በክፍል 8 እመጣለሁ። በክፍል 8 እንደገና እስክንገናኝ ሰላም ሁኑልኝ፣ ደህና ቆዩ። የእግዚአብሔር ጸጋ ይብዛላችሁ። ተባረኩልኝ። ይሄን ፕሮግራም ሼር፣ ኮፒ ሊንክ፣ ዱዊት በማድረግ ተሳተፉ። አብሮነታችሁ ይቀጥል። አበረታቱኝ፣ በርታ በሉኝ። የሩፋቄና የክደት መጻሕፍቶች እንደዚህ ይጋለጣሉ፣ እንደዚህ አደባባይ ይሰጣሉ። በዚህ መጽሐፍ ተደግፈው የነበሩ ሁሉ ደንግጠው ባነው ወደ እውነት፣ ወደ ሕያው ቃል፣ ወደ ወንጌሉ ይመጣሉ። ሕይወት ወደ ሆነው ወደ ክርስቶስ ይመጣሉ። ወደ ሐዋርያት ትምህርት ይደገፋሉ። በቃ እውነት ፈልጋ ያጣቻቸው እውነትን ፈልገው እንዲያገኟት እኛ እውነትንና ሰዎችን እንደዚህ መስመር ላይ እንዲገናኙ እናግዛለን። አገልግሎታችን ይህ ነው።
ተባረኩ። ስለዚህ በርቱልኝ ነው የምላችሁ። በርቱ በርቱ፣ ተባረኩልኝ። በክፍል 8 እንገናኛለን። ደህና ሁኑ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ።